አርዕስተ ዜና በብዙዎች ዘንድ ተወዳጅነትን ያተረፉና ሊረሳ የማይችል ትውስታ ያሳደሩ ዓለም አቀፍ የእግዚአብሔር ቤተ ክርስቲያን ዋና መስራች የነበሩ ሐዋርያው ዳዊት ባዩ እንደ ኢትዮጵያን አቆጣጠር በቀን 3 በ3ኛ ወር በ2017 ዓ.ም ከዚች ዓለም በሞት ከተለዩት ሂዳር 3 2018 ዓ.ም ዓመታቸው ቢሆንም ያዝናቸው መግለጫ በተለያዩ ማህበራዊ ሚዲያ በተወዳጆቹ እንደ ትናንትናው ክስተት እየታየ ከመሆኑ የተነሳ ዛሬ አጠቃላይ የህይወት ታሪካቸውን በተመለከተ ጥንቅር ዜናዎቹን ወደ እናንተ የማደርሰው ይሆናል። ተናስተልን እጅግ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ እውነተኛ ወንጌል ተናፋቂ የእግዚአብሔር ቤተሰብ የሆናችሁ ቅዱሳን በሙሉ እንደምን ቆይታችኋል? እንግዲህ ዛሬ ወደ እናንተ የማደርሰው ከሐዋርያት ሞት በኋላ ድጋሚ የተመሰረተችው ዓለም አቀፍ የእግዚአብሔር ቤተክርስቲያን ዋና መስራች ስለነበሩ የሐዋርያው ዳዊት ባዩ ህልፈታቸው ምክንያት በማድረግ ለትውስታ አጠቃላይ የህይወት ታሪካቸውን ስብጥር መረጃዎቹን በዘገባ ዘርዝሬ የማቀርብላችሁ ይሆናል። ከዜናዎቹ ጋር እኔ ወንድማችሁ አብርሃም ዮሐንስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። እንግዲህ ዓለም አቀፍ የእግዚአብሔር ቤተ ክርስቲያን ከቀድሞ ሐዋርያትና ደቀ መዛሙርቶች ሞት ወዲህ በማይገባ ወይም መጽሐፍ ቅዱሳዊ ባልሆኑ አመለካከት ሰዎች የእግዚአብሔር ቤተ ክርስቲያን የሚለውን ትክክለኛውን ስያሜ በማጥፋት ቤተ ክርስቲያኒቱን በተለያየ አመለካከትና ስርዓት አካፍለው በልዩ ልዩ ስያሜ ሲያደራጁ ለብዙ ዓመታት ቆይቷል። ስለዚህ እውነተኛ የእግዚአብሔር ቤተ ክርስቲያን የሐዋርያት መንገድ ጠፍታለች፣ አበቃላት፣ አከተመላት ተብላ በሰው ዘንድ ተደምድማ ነበር። ነገር ግን ለእውነትና ጢስ መንገድ አይታጣም እንደሚባለው የጥንቷ ሐዋርያትን መንገድ ብዙ የወንጌል አርበኛ መንፈሳውያን የተጨፈጨፉባት ህይወታቸውንም ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ብለው የተሰዉበትን በመጨረሻው ዘመን እግዚአብሔር እንደገና ለማስነሳት በዙፋኑ ተነስቷል። ስለሆነ እግዚአብሔር በዚህ ላቀ ዘመን የራሱን ሰዎች ወደ ራሱ መንግስት ሊያፈልስ በሮሜ ምዕራፍ 8 ከቁጥር 29 እና 30 ላይ እንደተጻፈው እግዚአብሔር አብ የልጁን የክርስቶስን መልክ እንዲመስሉ አስቀድሞ ያወቃቸውን ጠርቶ በመምረጥ ሾሞ በማጽደቅ የሚያከብረው ጌታ የራሱን ስትራቴጂ ነድፏል። ይህም ስትራቴጂ ወይም ዓላማ አለት የሆነው ክርስቶስ በሞትና በትንሳኤው በራሱ ላይ መሰረታትና በባለ 50 ቀን በመንፈስ ቅዱስ መውረድ 120 በሚያሉ ደቀ መዛሙርቶች የተቋቋመችው የእግዚአብሔርን ቤተክርስቲያንን እንደገና አስጀምሮ ማስቀጠል ነበር። ምክንያቱም ይህች በስሙ የምትጠራው አንዷ የእግዚአብሔር ቤተክርስቲያን መጽሐፍ ቅዱስን መመሪያዋ፣ መንፈስ ቅዱስን ደግሞ መመሪያዋ፣ አስተዳደሩን ሐዋርያዊ በማድረግ እንደ እግዚአብሔር ፍቃድ ስለምትሄድ እግዚአብሔር እንደ እሴይ ልጅ ዳዊት የልብን ሰው አግኝቶ በዚህ ዘመን በድጋሚ አስነስቶ ካስጀመረ በኋላ አስቀጥሎ ለማዝለቅ የእግዚአብሔር ብርቱ መሻት ሆኗል። ስለዚህ ለምሳሌ ብናይ ዓመተ ፍዳ ወይም ዓመተ ኩነኔ የጨለማው ጊዜ አሮጌው የብሉይ ኪዳን ዘመንን ሽሮ ከክርስቶስ ልደት በኋላ ዓመተ ምሕረት የሚባለው አዲስ ኪዳን የጸጋው ዘመንን ያመጣውን ክርስቶስን ሊያመለክት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን እንደላከ በገላትያ ምዕራፍ 4 ከቁጥር 4 ላይ እንደምናገረው የእግዚአብሔር ቤተክርስቲያን የጠፋችበትን ዘመን አብቅቶ እንደገና ለማስነሳት ዘመኑ ስለደረሰ በእውነተኛና በታማኝነት የሚመራ ብርቱ መሪን ሾሞ ለማስቀጠል እግዚአብሔር ወዶታል። ስለሆነ በዘፍጥረት ምዕራፍ 6 ከቁጥር 8 ላይ እንደምናየው የእግዚአብሔር ልጆች የእግዚአብሔርን ትእዛዝ በተላለፉ ጊዜ የዓለም ሕዝብ በሙሉ በኃጢአት ውድቀት በተበለሻሹበት ዘመን እግዚአብሔር የዓለምን ፍጥረታት በሙሉ ሊያጠፋ ከተነሳ በኋላ በትውልድ መካከል ጻድቅ ፍጹምም ሰው አካሄዱንም ከእግዚአብሔር ጋር በማድረግ በእግዚአብሔር ፊት ሞገስን ያገኘው ኖህን እንዳገኘው በአሁኑ ዘመን እግዚአብሔር ቤተ ክርስቲያኒቱን የሚመራ ሰው ማግኘት ችሏል።
እንግዲህ በዚያን ዘመን ከዓለም ጥፋት ውሃ ለመዳንና ለማዳን የተገኘው ኖህን እግዚአብሔር ተጠቅሞ እርሱና ቤተሰቦቹ እንዲሁም ሌሎችም ፍጥረታት የሚድኑበትን መርከብ አሰርቶ በመርከቡ እንዳናናቸው እንዲሁም ሃይማኖት ለበስ ፖለቲካ በሞላበት በዚህ ዘመን የሰው ልጆች ከዓለም መጨረሻ ከኩነኔ ፍርድ ገብቶ የሚድኑበትን የእግዚአብሔርን ቤተክርስቲያን የሚያደራጅ እውነተኛና ብርቱ መሪን ለመሾም እግዚአብሔር የፈለገ በጎፋ ዞን በዛላ ወረዳ ጋንዳ በሚትባል ቀበሌ የተወለደውን እንደ እሴይ ልጅ ዳዊት ብርቱ የባዩ ልጅ ሐዋርያው ዳዊትን እግዚአብሔር አግኝቶታል። ስለሆነ በእግዚአብሔር ምርጫ የተገኙ እኚህ ሐዋርያው ዳዊት ባዩ በወንድሞቹ መካከል ፍጹማንን በሚያመለክተው በሰባተኛ ደረጃ ላይ ከአባታቸው ከአቶ ባዩ ባካሉና ከእናታቸው ከወይዘሮ ሰግቲ ገጆ እንደ ኢትዮጵያን አቆጣጠር በቀን 18 በ1952 ዓ.ም በመወለድ ይህችን ዓለም ተቀላቅለዋል። እንግዲህ እኚህ ሐዋርያው ዳዊት ባዩ እግዚአብሔር አስቀድሞ የመረጧቸው በመሆኑ የዋዛ እንዳይደሉ ከልጅነታቸው ጀምሮ የሚያውቁት እንደምናገሩት ከሆነ ለእግዚአብሔር ቃል ልዩ ምሻትና ጸጋ እንዳላቸው ያስረዳሉ። ምክንያቱም መንፈስ ቅዱስ በውስጣቸው ስለሰረጸባቸው ከልጅነታቸው ጀምሮ ከፊት ለፊት አሻግረው ወዲያ በማየት በቤተ ክርስቲያን ዘንድ በመንፈሳዊ ሕይወት በመዝሙር በዝማሬ በመንፈሳዊ ቅኔ ለአምላካቸው ለእግዚአብሔር የተቀኙ አድርገው ራሳቸውን ሲያውቁ በቤተ ክርስቲያኒቱ የኳይሮች አሰልጣኝነትን አደራ በመቀበል የመንግስተ ሰማይ አገልግሎታቸው መጀመርም ይነገራል። እንግዲህ ትንሹ ብላቴና የእሴይ ልጅ ዳዊት በምድረ በዳ በጎቹን እየጠበቀ ከድብና ከአንበሳ ያስጣለ ብልሃት ድፍረትንና ጥንካሬን እንደተማረው እሳቸውም ገና 8ኛ ክፍል ኤሌመንታሪ ትምህርታቸውን የተማሩ ጎን ለጎን እግዚአብሔር እንደረዳቸውና እንደተሰጠላቸው ጸጋ ስጦታ መጠን በመንፈስ ቅዱስ አስተማሪነት በቤታቸው ሆኖ መጽሐፍ ቅዱስን እየተማሩ በሚገርም ጸጋና በመንፈሳዊ ብቃት በሰውም በቤተ ክርስቲያን ዘንድ ከኃጢአት ርቆ በእግዚአብሔር ቤት በግርማና በሞገስ እንዳደጉት መስካሪዎችም ሕያውያን ናቸው። ስለዚህ በወቅቱ በነበሩ ቤተ እምነት ዘንድም ለመጽሐፍ ቅዱስ ልዩ ዕውቅናን በመስጠት ከእግዚአብሔር ቃል ጋር የሚጋጩ አሰራሮችና አካሄዶች ከክርስቲያኖች ሕይወት እንዲቀረፍ በወጣቶች ደረጃ ለማስተካከል እያጣሩና እግዚአብሔር ራሱ እርምጃ እንደሚወስድና እንደሚያስተካክል የተናገረውን ራእይ በተስፋ የተጠባበቁ ሳሉ ማጣሪያ እንዲሆን ድንገት ያልታሰበ ዱብታ እንደ ኢትዮጵያን አቆጣጠር ሚያዝያ 1971 ዓ.ም ጀምሮ በጎፋ የሃይማኖት ስደት መከሰቱ ይታወሳል። ከእንግዲህ በወንጌል አማኞች ላይ የተነሳው ስደቱ እየበዛ በሄደ ቁጥር ብዙ አባቶችና ወጣቶች ፈርተው ይበስ ሲገቡ፣ አንዳንዶቹ ደግሞ ተመልሰው አሳዳጅ በሆኑበት ወቅት ከእሳቸው ጋር ጸንቶ የቀሩ ጥቂቶቹን ለማገልገል የአባቶቹንና የወጣቶችን ማህበር አደራውን ደርበው በመለኮት እርዳታ በእግዚአብሔር ጸጋ በስብከትና በትምህርት እንዲሁም በአስተዳደራዊ አገልግሎትም ሁሉ እያገለገሉ ለአንድ ሰዓት እንኳን ለኮሚኒስቶች ዓላማ ሳይገዙላቸው ጸንቶም በመንፈሳዊ አቋማቸው ቀጠሉ። እንግዲህ እንዲሁ እያገለገሉ በጎፋ ውስጥ በምትገኘው ክፍለ ከተማ ሸፍት ለኳየር መዝሙር ጥናት ተሰብስበው ሳሉ ከመካከላቸው ለጥቂት ቀናት ውስጥ አብዮቶች በሆኑ ሰዎች አሳዳጅነት ጥቆማ ለመጀመሪያ ጊዜ በወንጌል ምክንያት ለ15 ቀናት መታሰራቸውም ይነገራል። ከዚያም በኋላ ሚያዝያ 7 ቀን በ1971 ዓ.ም በተለያየ ቤተ እምነት ዘንድ ያሉ መሪዎች በፖለቲካ ምክንያት ተይዘው ወደ አርባ ምንጭ ማረሚያ ቤት ተወስደው ሲታሰሩ በጎፋ አውራጃ ብዙ የቤተ ክርስቲያን አገልጋዮችና ማህበረ ምዕመናን መበታተናቸውም አይዘነጋም። እንግዲህ በወቅቱ እሳቸውም በ1971 ዓ.ም በሐምሌ ወር በኮሚኒስቶች ተይዘው በጎፋ ማረሚያ ቤት የመንፈሳዊ አባት ከሆኑ ከአቶ ዘካርያስ ጸጋና ከአቶ አዳዳሮ ጋር መታሰራቸውም ተዘግቧል። ነገር ግን ለተወሰኑ ወራት ከታሰሩ በኋላ ከላይ የተጠቀሱ አባቶችን አስቀርተው ከዕድሜያቸው አንጻር እሳቸውን ፈተው ለቀቁ። ይሁን እንጂ እግዚአብሔር ከእሴይ ልጆች መካከል ታናሹን ልጅ ዳዊትን አስቀብቶ በማስነሳት ፍልስጤማዊውን ጀግና ኃይለኛው ጎልያድን በአንድ ጠጠር ድንጋይ እንዳስገለበጠው እሳቸውንም እግዚአብሔር በራሱ መንገድ ከእስር ቤት አስፈትቶ የተዘጉ የጸሎት ቤቶችን በመንፈስ ቅዱስ አመራር እንዲከፍቱ በማድረግና የደከሙ ወገኖችን በማደፋፈር የሚያፈገፍጉትንም እንደገና በመመለስ አገልግሎታቸውን እንዲቀጥሉ ብርታት ሆኗል።
ስለሆነ ከዚያም በኋላ እሳቸውም በ1973 ዓመተ ምህረት በየክፍለ ማህበር ውስጥ የሚገኙ ወጣቶችን በመሰብሰብ አንድ የአውራጃ አቀፍ መዋቅርን ከእሳቸው ጋር ከነበሩ መሪ አገልጋዮች ጋር እንደ መጽሐፍ ቅዱስ እውነትና እንደ መንፈስ ቅዱስ አመራር አደራጅተዋል። ደግሞ ይህን ያደራጁትን መዋቅር ከጉባኤው ጋር በመተማመን በወቅቱ ልጅ ቢሆኑም ከጸጋቸውና ብቃታቸው አንጻር አጠቃላይ የጎፋ አውራጃ ዋና ጸሐፊ በመሆን ሹመታቸውን ተቀበሉ። ከዚያን ወዲህ በጎፋ አውራጃ ውስጥ 7 ክፍለ ማህበር የነበረውን በማስፋፋት ወደ 13 ክፍለ ማህበር አድርሶ በማሳደግ ለአሕዛብ የምስራቹ ወንጌል እንዲስፋፋ ከፍተኛ ሚና ተጫውተዋል። ምን ይሄ ብቻ አገልግሎታቸውን በምንም ሳያቋርጡ በብዙ ተጋድሎ እያገለገሉ በነበሩበት ጊዜ ከእሳቸው ጋር እጅና ጓንት ሆኖ የሚያገለግሉ የጎፋ አውራጃ ዋና መሪ የነበሩ ፓስተር ኤልያስ ዚዶ በ1974 ዓ.ም በኮሚኒስቶች አሰሳ የ3 ወር ፍርድ ተፈርዶባቸው ወደ ማረሚያ ቤት ሲገቡ ሐዋርያው ዳዊት ባዩ የዛላ ክፍለ ማህበር መሪ፣ የጎፋ አውራጃ መሪ በመሆን የእሳቸውንም ቦታ ጭምር ተክተው የመሪነቱንና የጻፍነትን ድርሻ ደርበው አጠቃላይ በ3ቱ ማድራዎቹ ሙሉ የአውራጃን ስራ ማንቀሳቀስ ፈንታቸው ሆኗል። ይሁን እንጂ በተመደቡበት አገልግሎት ዘርፍ ሁሉ ተግተው እያገለገሉ ሳሉ ሰኔ 1974 ዓ.ም እሳቸውን በኮሚኒስቶች ተይዘው ወደ ማረሚያ ቤት እስር ገቡ። ስለሆነ እዚያው ማረሚያ ቤት በወራት ልዩነት ከገቡ ከጥቂት ወንድሞች ጋር አብረው ለ4 ዓመታት ታስረው በ1978 ዓመተ ምህረት ሰኔ ወር እንደተፈቱ የሚያመለክቱ መረጃዎችም ተጨባጭ ናቸው። ደግሞ እዚያው በታሰሩበት በ4 ዓመታት ውስጥ ስለ ክርስቶስ ወንጌል ሲሉ እንደ ከባድ ወንጀለኛ የተገረፉ በካተናና በእግረ ብረትም ተታስረዋል። በዚያ ላይ ድብደባና ልዩ ልዩ ወታደራዊ ቅጣቶች የተፈራረቁባቸው ሲሆን እሳቸው ግን ስለ ክርስቶስ መከራ መቀበልን የተመረጠ ነው ብለው በደስታ አስተናገዱ። ይህ ብቻ ሳይሆን ኢየሱስ እኔን ዓለም እንደጠላኝ እናንተንም ይጥላቸዋል እንዳለው ከዓለም የሆኑ ሰዎች ጠልቷቸው በእሳቸው ላይ የሚያደርሱት መከራና ስቃይ አልበቃ ሲላቸው የ20 ዓመት ነፍሰ ገዳይ ወንጀለኛ ጋር እንዲሳቀቁ እግራቸውን በአንድ ሰንሰለት አስረዋቸዋል። ስለዚህ መንቀሳቀስም በሰውየው ፍቃድ ብቻ ካልሆነ ዘበት የሆነበት ጊዜ ሲሆን ይህም ማለትም እግዚአብሔር ሆነ መንግስት ለሰው ልጆች ሁሉ የሰጠው ነጻ ፍቃድን ተከልክለው በከባድና በአስቸጋሪ ሁኔታዎች ውስጥ ሳሉ የታመኑበት ጌታ እግዚአብሔር አንድ ቀን ሲጎበኛቸው የእግራቸው ብረት በራሱ ጊዜ ተሰብሮ ሲወድቅ ያልታሰበ ድንቅ ታምራት በማረሚያ ቤት ተከስቷል። ስለዚህ ከዚያች ቀን ጀምሮ የጎፋ ማረሚያ ቤት ውስጥ ዮሴፍ በግዞት ፊት ሞገስን እንዳገኘ አግኝቶም ደግሞ ሹመቱን እንደተቀበለ ሐዋርያው ዳዊት ባዩም በጎፋ ማረሚያ ቤት በሁሉም ታራሚዎች ዘንድ ተቀባይነትን አግኝቶ በሁሉም እስረኞች ድምጽ የታራሚዎች ሊቀመንበር ሆኖ ሹመታቸውን ተቀበሉ። ስለሆነ እዚያው ማረሚያ ቤት ወንጌልን እየሰበኩ ነፍሳትን ወደ ጌታ ቤት እያፈለሱ ያመኑትን ደግሞ የደህንነትን ትምህርት አስተምረው የውሃ ጥምቀትን በማስጠመቅና የጌታ እራት ወይም ቅዱስ ቁርባን ስነ ስርዓት ሳያቋርጡ በማረሚያ ቤት በተገቢ መልክ አካፍለዋል። እንግዲህ እንዲህ በጽናት ያገለገሉ ሳሉ ወዳጅ መስሎ የሚዋጋው ሰይጣን አቋማቸውን አስፈትቶ በእግዚአብሔር ፊት ዋጋ ቢስ ሊያደርጉባቸው ፈልጎ ተነሳስቶባቸዋል። እንዴት ብትሉን በመጀመሪያው ንጽህና ዘመን በእባቡ ሰይጣን እንደ እግዚአብሔር ትሆናላችሁ በማለት መልካም በሚመስል በሽንግላ ንግግሩ ሔዋንን አታሏት የእግዚአብሔርን ትእዛዝ በማስተላለፍ ለእርሷና ለዘሯ ሁሉ መከራን እንዳመጣባቸው እንዲሁ ሊያሳካ ሰይጣን ያነሳሳቸው ሰዎች ከተለያዩ ቦታዎቹ መጥተው ከዚህ በኋላ እምነትንና ስብከትን ትቻለሁ በማለት ፈርማችሁ ውጡ ሲሉ በተደጋጋሚ ለ3 ጊዜያት አጽንቶም ተናግሮባቸዋል። ይሁን እንጂ እሳቸውና ከእሳቸው ጋር የነበሩ ሌሎችም እንደ ቀድሞ ሐዋርያት ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል፣ ስለዚህ እምነታችንና ስብከታችን አንተውም፣ ደግሞ እግዚአብሔር በራሱ ስልጣን እስኪያስወጣን ድረስ በትዕግስት እንጠብቃለን፣
ባያስወጣንም ዕድሜ ልካችንን እንታስራለን እንጂ ወንጌልን አንተውም ሲሉ እንደ ሲድራቅ ሚሳቅ አብደናጎ ብርቱ አቋማቸውን ገለጡ። ደግሞ ሰው ቢተው የማይተው ጌታ እግዚአብሔር ዘግይቶ የሚነሳ ቢመስልም ፈጥኖ ድራሽ የሆነው አምላክ በማረሚያ ቤት ለ4 ዓመታት ከታሰሩ በኋላ እግዚአብሔር ጠላቶቻቸውን ሁሉ አሳፍሮ ከዚያ ከጨለማ ቤት የወንጌል ትጥቃቸውን ሳይፈቱ እንደ ኢትዮጵያን አቆጣጠር በ1978 ዓ.ም በክብር በነጻ ተፈትተው ወደ ቀድሞ አገልግሎታቸው ዘርፍ ተሰማርተዋል። ከዚያም በኋላ በ1979 ዓ.ም በጎፋው ዘከረ በሚትባል ባንዲት መንደር የአውራጃ አቀፍ መንፈሳዊ መርሃ ግብር በተደረገው ጉባኤ ፊት በመንፈስ ቅዱስ አማራርነት የተነሳ ከጻፍነታቸው ዋና የአውራጃ መሪ በመሆን ሹመታቸውን ተቀበሉ። እንግዲህ በዚያን ጊዜ ለተከታታይ 5 ቀናት በተካሄደው በአውራጃ አቀፍ በመንፈሳዊ ኮንፈረንስ አጠቃላይ ከጎፋ አውራጃ ከሚገኙ አጥቢያ ቤተክርስቲያን ለተሰበሰቡ ህዝቦችና ከተለያዩ አጥቢያ ቤተክርስቲያን ለተጠሩ 1800 ለሚያይሉ ሙሉና ትርፍ ጊዜ አገልጋዮች በታደሙበት ስፍራ ተራ በተራ ከመጽሐፍ ቅዱስ ያሰናዱትን የቅድስና ትምህርት በዝርዝር አስተምሯቸዋል። እንግዲህ በወቅቱ መነሻ አድርገው ካስተማሩት ከቅድስና ትምህርቶች መካከል ለአብነት ያህል ጥቂቶችን በጠቅስ እንደ መጽሐፍ ቅዱስ እውነት ክርስቲያን የሆነ ሰው ማመንዘር፣ መግደል፣ መዝረፍ፣ እጁን አንስቶ ሌላውን ሰው መራገም፣ በስተጓዳኙ የባዕድ አምልኮችን ማምለክ የለበትም ብሏል። እንዲሁም ቤተክርስቲያንን በምድራዊ ዕውቀት ማለትም በቴዎሎጂ ትምህርት ደረጃ ታይቶና ሀብት ንብረቱ ተገናዝቦ ሹመትን በመስጠት መምራት ሆነ መምራት ተገቢ አይደለም ሲሉ ገለጹ። እንግዲህ እኛ ማድረግ የሚገባን ጌታ ኢየሱስ ክርስቶስ በተለያየ ስራ ዘርፍ የነበሩትን ጠርቶ በጸጋ እንደሾማቸውና በበዓለ ሃምሳው ቀን በመንፈስ ቅዱስ መውረድ 120 በሚያህሉ ሰዎች ላይ የወረደው መንፈስ ቅዱስ የተለያየ የጸጋ ስጦታዎችን በመስጠት እንዳስገለገላቸው እንደ ቀድሞ በጉ ሐዋርያትና ደቀ መዛሙርቶች የእግዚአብሔርን ቃል መመሪያችን መሪውን ደግሞ መንፈስ ቅዱስን በማድረግና አስተዳደሩን ሐዋርያዊ አድርገን ልናገለግል ይገባናል ሲሉ መግለጫቸውን አደረጉም። ስለሆነ እኚህ ሐዋርያው ዳዊት ባዩ የጠፋችውን የጥንቷ የእግዚአብሔርን ቤተክርስቲያን እንደገና ለማስነሳት የወንጌል ችቦ ለኩሶ በመነሳት በዓለም ግንባር የዘመቱ አርበኛ የወንጌል ተጋዳይ ነበሩ። ምክንያቱም ለመጽሐፍ ቅዱስ ዕውቅና ለመንፈስ ቅዱስን ስፍራ በመስጠት የክርስቶስ አምባሳደር መሆናቸውን ባስተምሯቸውና በተግባራቸው ያስመሰከሩ ብርቱ መሪ ስለሆኑ ነው። እንዴት ብትሉኝ በወቅቱ በነበረው መንግስት ዘመን ሲታይ በእውነተኛ ሃይማኖት መቀጠል ሁኔታው እጅግ ከባድ የሚያስፈራና መስዋዕትን የሚጠይቅ ቢሆንም እሳቸው ግን ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 39 ላይ ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለኔ የሚያጠፋ ያገኛታል እንዳለውና ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 21 ላይ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና እንዳለው ሐዋርያው ዳዊት ባዩም እኔ ቢሞት ወደ ተሻለው ሕይወት ከኖርኩኝ ደግሞ ለወንጌል ስራ በማለት እንደ ኢየሱስ ክርስቶስ በጎ ወታደር ሆነው ጀብድነታቸውን አስመሰከሩ። ምክንያቱም በዚያ በውጥንቅጥ ጊዜ የመጽሐፍ ቅዱስ አስተምሯቸውን እንዲያቆሙ የተለያዩ መከራዎችና ዝብቻዎቹ ደርሶባቸዋል። ግን እሳቸው ግን ካላማቸው ውልፍት ሳይሉ በቀጠሉበት ጊዜ ደግሞ ብዙ ሀሳባቸውን ቀይረው የተለያዩ መልካም ግብዣዎችን ቢያቀርቡላቸውም እሳቸው ግን ይህን ሁሉ ደንታ እንደነ ዳንኤል ግብዣውን ሳይቆጥሩ ወደፊት አሉ። እንዲሁም ይባስ ብሎ በወቅቱ ወንጌል መስበክ የሃይማኖት ነጻነት በሰው እይታ ዘበት በሆነበት ሰዓት ከእግዚአብሔር ዘንድ የታያቸውን የራእይን ፈንጅ በዓለም ላይ እንደሚከተለው በእምነት ቀበሩ። እንዲህም ስሉ አሁን ካለንበት ከድብቅ ስፍራ እንወጣለን። በከተማና በገጠር የማምለኪያ አዳራሾች፣ የጽሕፈት ቤቶችና የመጽሐፍ ቅዱስ ትምህርት ቤቶች ተሰርተው ተገቢውን አገልግሎትን ይሰጣሉ። መጽሐፍ ቅዱስን በገበያ በጋዱ ይሸጣል። ያመጽል ስልጣን ስፍራውን ይለቃል በማለት ተንብዮአል። ነገር ግን በወቅቱ ሲተነቡ የሰሙ ብዙዎች ከእውነታቸው አንጻር ይህ ሰው ምንድነው የሚለው አብዷል እኮ ወይም ቃሽቷል እኮ ያሉባቸው ቢሆንም ዛሬ ላይ የትንቢታቸውን ፍሬ በዓይኖቻችን እናየዋለን።
ስለሆነ እኚህ ሐዋርያው ዳዊት ባዩ በአስተምሯቸው ብቻ ሳይሆኑ በተግባራቸው ያስመሰክሩ፣ ተናግሮ የሚያስፈጽሙ ሳይሆን ሰርቶ የሚያሰሩ፣ በአስተዳደር ተቀምጦ መምራት ብቻ ሳይሆን ክብራቸውን ትቶ የራሳቸውን በማዋረድ እያንዳንዱ ምዕመን ችግር የራሴ ነው ብለው መንጋውን በፍቅር የጠበቁ፣ በመድረክ ላይ ብቻ ሳይሆኑ በዕለት ተዕለት ኑሯቸውን ተከታዮችን ያስተማሩ ምሁር መሪ ናቸው። ስለዚህ ባደረጉትና በሆኑት ነገሮች የክርስቶስ አምሳያ በመሆን በአሁኑ ዘመን በእውነተኛ አስተምሯቸው ተጽዕኖ ፈጣሪዎች መካከል በቀደምትነት ልንጠቅሳቸው የሚገቡ ናቸው ሐዋርያው ዳዊት ባዩ። ነገር ግን እንደዚሁም ብዬ ታሪካቸውን በዚህ ላይ ሳላበቃ ስለ እሳቸው የወንጌል ጀብድነታቸውን የሚያስረዱ ገና ብዙ ታሪኮች ስላሉ ወደፊት ልቀጥልና ለወንጌል ሲሉ ከከፈሉ መስዋዕቶች የተወሰኑትን እንደሚቀጥለው በዝርዝር ላዳመጣችሁ። ይኸውም በዚያን ጊዜ በመከራ ወላፈን ውስጥ ቢሆኑም የእግዚአብሔር ቃል በብርቱ ሲያስተምሩና ሲተነቡ ስለነበሩ አገልጋዮችም ትምህርታቸውን ተግባራዊ በማድረግ በየአጥቢያ ቤተ ክርስቲያን ክርስቲያኖችን በማስተማር ለራሳቸውም በአቋም ጸንተው ቆሙ። ስለዚህ እሳቸው ያኔ ያፈራቸው የወንጌል ልጆች በመከራ የተፈተኑ ከኛ ይልቅ የእግዚአብሔርን እናስቀድማለን ያሉት መልካም ሕይወትና አቋም ያላቸው አገልጋዮች በስፍራውም በተለያዩ ቦታዎችም እስካሁን ሕያዋን አሉ። ነገር ግን በወቅቱ በመላው ዓለም እንደ ሰደድ እሳት የተቀጣጠለው የሃይማኖት ስደት በክርስቲያኖች ላይ በበረታባቸው ጊዜ ብዙ አማኞች ወደ ኋላ ሲያፈገፈጉና ተመልሶ ማሳዳጅ ሲሆኑ እሳቸው ግን ከዓላማቸው ውልፍትም አላሉ። እንዲያው ይበልጥ ጠንክሮ ምንም ቢፈጠርና ቢሆን እኔ በዓለም ላይ በሚኖርበት በዚች ጥቂት ዘመኔ ስለ ክርስቶስ አዳኝነትና ስለ እግዚአብሔር ቃል በግልጽ ልናገር ይገባኛል ሲሉ ይባስ በረቱ። ምክንያታቸውን ሲጠየቁ ደግሞ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 28 ላይ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ ብለዋልና፣ ስለዚህ ስጋችን ለሚገድል ፈርተን ነፍሳችን ልናስኮንን አይገባም፣ ይህ ጊዜያዊ አላፊ ነው በማለት አቋማቸውን ገለጡ። ስለዚህ እንዲህ ብሎ በመቆም በተለያዩ ቦታ በተለያዩ ጊዜያት ከተለያዩ መጽሐፍ ቅዱስ አዋቂ ከተባሉ ምሁራን ጋር በመነጋገር ከምንም በላይ ወንጌልን ያስቀደሙ በመሆናቸው በአሁኑ ዘመን ለእውነተኛ ወንጌል በምሳሌነትና በሞዴልነት ከምንጠቅሳቸው መሪዎች መካከል ፊት አውራሪ ናቸው ብንላቸው ማጋነን አይሆንም። እንዴት ብትሉም ቀድሞ በነበሩ ቤተ እምነት ዘንድም ማገልገልስ እንኳን በሚከብድበት በዚያ በመከራ ጊዜ በብዙ ተጋድሎ እንደ ኢትዮጵያን አቆጣጠር በ1980 ዓ.ም ከእሳቸው ጋር በአቋም ጸንቶ ከቆሙ ጥቂት አገልጋዮችን ይዞ ሙሉ ለሙሉ ከሃይማኖት ድርጅት በመለየት የእግዚአብሔር ቤተክርስቲያንን እንደገና አቋቋሙ። ከዚያም በኋላ ቤተክርስቲያን የክርስቲያኖች ስብስብ ወይም ማህበር ናት እንጂ የማምለኪያ አዳራሽ ወይም የጸሎት ቤት አይደለችም። ደግሞ ቤተክርስቲያን አንድ ናት፣ እርሷም የእግዚአብሔር ስትሆን የምትጠራውን በእግዚአብሔር ስም ብቻ እንጂ ሌላ በማንም በምንም ስም ወይ ስያሜ አትጠራም በማለት ገለጡ። እንዲሁም ቤተክርስቲያን የሰዎች የቦታ የቤት የድርጅት በጠቅላላ የማንም የምንም አይደለችም፣ ሆናም አትጠራም። ስለዚህ ሌላ ለእርሷ ቅጽል ስም ማያስፈልጋትም በሚል መሪ ቃል የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እና ምዕራፍ 14 ከቁጥር 24 እስከ 28፣ ኤፌሶን ምዕራፍ 1 ከቁጥር 22 እስከ 23 እና ምዕራፍ 4 ከቁጥር 4፣ በተጨማሪ ምዕራፍ 5 ከቁጥር 26 እስከ 27፣ እንዲሁም የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እና አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 2 ላይ እንዲሁም ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 23 ድረስ የተጻፈውን ቃል መሰረት በማድረግ የቤተክርስቲያን መከፋፈልን በመቃወም አንድነትን የሰበኩ ናቸው። እንግዲህ እንዲህ በማለት ያላመኑ አሕዛብ ጌታ ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ሆኖ በአንድነት እንዲያገለግሉ ከዘላለምም ኩነኔ ፍርድ እንዲድኑ የሰበኩት ሲሆን ያመኑት ደግሞ ቤተክርስቲያን አንድ ናት፣ እርሷም የእግዚአብሔር ስለሆነች በእርሱ ስም ብቻ ትጠራለች እያሉ ስብከታቸውን እስከ ዕለታቸው ዕረፍት ቀን ድረስ
ዘለቁ። ደግሞም ከዚህ ጋር አያይዞ ሲያስተምሩ የክርስቶስን እግር ተክቶ ቤተ ክርስቲያንን ለማደራጀት፣ ለማስተማር፣ ለማጽናናት፣ ለመምራትና ለማሳሰብም ጭምር ከሰማይ በባለ 50 ቀን 120 በሚያይሉ ሐዋርያትና ደቀ መዛሙርቶች ላይ ወርዶ በዘመናቸው ላይ ሁሉ በበላይነት የሰራው ጌታ መንፈስ ቅዱስን እኛም በቤተ ክርስቲያን መሪና መምህር አድርገን ለሁሉም ነገር በበላያችን ላይ አንግሰን እርሱን እንደ ስራ አስኪያጅ አድርገን ለሁሉም ነገር ሰምተን በመታዘዝ ልናገለግል ይገባናል በማለት የራሳቸውን ሐሳብ ሳይሆን እንደ ሙሴ እግዚአብሔርን ያስቀደሙ ሞር መሪ ነበሩ። እንዲሁም በወቅቱ በአንድነት ተሰብስበው የእግዚአብሔርን ስም የሚጠሩበት የማምለኪያ ስፍራ ቤትና ባይኖርላቸውም በጎፋ አውራጃ ውስጥ ከተለያዩ አጥቢያ ቤተ ክርስቲያን የተውጣጡ ወደ 600 የሚያሉ ክርስቲያኖችን ሰብስበው በመንፈስ ቅዱስ አመራር በጎፋ ሳውላ በወንጌላዊ ተስፋዬ ዘውዴና አቶ አዲሱ ሴካ በተባሉ በሁለቱ ግለሰቦች ማሳ በሸንኮራ አገዳ ውስጥ 2 ወር ከ27 ቀን በብርቱ ጾመው ጸልየዋል። ነገር ግን ከመከራው ጽናት የተነሳ ብዙዎች ወደ ኋላ ቢያፈገፍጉም እሳቸው ግን በመጨረሻ እንደ ቀድሞ ደቀ መዛሙርቶች 120 ከሚያይሉ ክርስቲያኖች ጋር ቀርተው አደራቸውን እንደተጨበጡ ተግተው በመጸለይ ለዓለም ሕዝብ ሁሉ ሰላም ከፍተኛ አስተዋጽኦ ያበረከቱ ብርቱና መልካም አርያ ያላቸው ርኅሩ የሃይማኖት መሪ ነበሩ። ለምሳሌ ሙሴ የፈርዖን የልጅ ልጅ ተብሎ በንጉሱ ቤት ጮማ ከመብላት ይልቅ የእግዚአብሔር ኪዳን ካላቸው ከእስራኤል ልጆች ጋር በእምነት መከራን እንደመረጠ እንዲሁ ሐዋርያው ዳዊት ባዩ የዚችን ዓለም የምድራዊ ብልጽግና ንቀው ስለ ክርስቶስ ወንጌልን በእሾህ እየተገረፉ እንዳይሸጡና እንዳይገዙ በህብረተሰብ ዘንድ ተገልለው ታምመውና ታርዘው በገጠር በከተማ ወገን አጥተው በመንከራተት ከዚህም ብዙ ያልተጠቀሱ የመከራ ስቃዮቹ ጽዋ ስለ ክርስቶስ ሲሉ በደስታ የጨለጡ ናቸው። ደግሞ በዚህ ሁሉ ውጣ ውረድ ሲያልፉ ከልጅነታቸው ጀምሮ እስከ ወጣትነታቸው ዕድሜ ድረስ ያለምንም ነቀፈታ ቆይቶ በ30ኛው ዓመታቸው በ1982 ዓ.ም እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሎ ለአዳም እንደርሱ ያለ ረዳት እንድትሆን ከጎኑ አንዲት አጥንት ወስዶ ስፍራውን በስጋ ዘግቶ ሔዋንን በመስራት ወደ እርሱ እንዳመጣት እንዲሁም እግዚአብሔር ለእሳቸው ካዘጋጃት ከወንጌላዊት አማረች ወጋ ጋር መስከረም 6 ቀን የጋብቻ ስነ ስርዓታቸውን ፈጽመዋል። ነገር ግን በተጋቡት በአንድ ወራቸው ከ19 ወንድሞችና ከ3 እህቶች ጋር በጠቅላላ 22 አገልጋዮች ጋር በጋራ እያገለገሉ ሳሉ አቤል ያቀረበው መስዋዕት በእግዚአብሔር ፊት ተቀባይነትን ስላገኘ እግዚአብሔር ወደ ታናሹ ወንድም ወደ አቤልና ወደ መስዋዕቱ ስለተመለከተና ታላቅ ወደ ሆነ ወደ ቃይንና ወደ መስዋዕቱ ስላልተመለከተ ቃይን እጅግ ተናዶ በወንድሙ አቤል ላይ በቅናት ተነስቶ እንደገደለው እኛ እያለን ይህ ብላቴና እንደ እግዚአብሔር ቃል ይመራልን በማለት በቅናት የተነሳሱ የእግዚአብሔር ቤተክርስቲያን የሚል አዲስ ሃይማኖትን አምጥቷል በማለት አስፈርጆ በማስያዝ የ1 ዓመት እስራት ያለ ፍርድ ስላሳሰራቸው የጫጉላ ጊዜያቸውን በማረሚያ ቤት ነው ያሳለፉት። ደግሞ እዚያው በማረሚያ ቤት እነዚህን ባይምሯቸው ሳይሆን በጉልበታቸው ነው መጠቀም ብለው በማንቋሸሽ በጭቃና በድንጋይ ላይ ያንከባለላቸውና ከአቅማቸው በላይ የሆኑ ከባድ ስራዎችን በማሰራት የተለያዩ ወታደራዊ ቅጣቶችን ቢያፈራርቁባቸውም እሳቸው ግን ይህ ሁሉ ስለ ክርስቶስ ከሆነ ጤናማ ነው በማለት ያለ ፍርሃት የታሰሩበትን ጊዜያቸውን በደስታ ያሳለፉ ብርቱ የአቋም ባለቤት ነበሩ። እንዲሁም በመጀመሪያው እስራት 1 ዓመት ያህል ያለ ፍርድ ከታሰሩበት ተፈትተው ሳይቆዩ በድጋሚ 6 ወር ተፈርዶባቸው ወደ ማረሚያ ቤት እንደገና ገቡ። ነገር ግን ለተወሰኑ ወራት ከታሰሩ በኋላ በዋስ መብት ወጥተው ሐዋርያው ጳውሎስ ለቄሳር ይግባኝ እንዳለው እሳቸውም ይግባኝ ለከፍተኛ ፍርድ ቤት አስገብተው በቀጠሯቸው እየተመላለሱ በነበሩበት ጊዜ መንፈስ ቅዱስ አሁን ኢያሪኮን የዞራችሁ ነው፣ ካልታከታችሁ ደግሞ ኢያሪኮ ይወርቃል በማለት የተስፋን ቃል ተናግሮባቸዋል። እንግዲህ እግዚአብሔር መንፈስ ቅዱስ እንደተናገረው የተከሰሱበት ክስ በከፍተኛ ፍርድ ሐሰተኛ መሆኑ ሲረጋገጥ ከፍርድ ቤት ነጻ ተፈትተው ገና ከግቢው ሲወጡ በ1980 ዓመተ ምህረት ሐዋርያው ዳዊት ባዩ ይህ አመጽ ስልጣን ስፍራውን ይለቃል፣ ለዓለም ሁሉ ሰላም ይሆናል በማለት የተነቡት የትንቢት ፈንጅ ፈነዳና የአመጽ ስልጣን ግንቦት 13 ቀን በ1983 ዓመተ ምህረት ስፍራውን ሲለቅ የጸሎታቸውና የትንቢታቸው ፍሬ ለሃይማኖት ነጻነት ለመላው ዓለምም ሰላም ሰፍኗል።
ከዚያን ወዲህ የሃይማኖት ነጻነት ስለተገኘ እንደ ኢትዮጵያን አቆጣጠር በ1952 ዓ.ም በኃይለ ሥላሴ መንግስት ወቅት የወጣውን የኢትዮጵያ የፍትሐ ብሔር ቁጥር 404 እና በማህበሮች መዝገብ ደንብ ቁጥር 321 እንዲሁም በ1959 ዓ.ም ተሻሽሎ በስነ ቀን አንድ የወጣውን አዋጅ መሰረት በማድረግ በ1985 ዓ.ም ዓለም አቀፍ የእግዚአብሔር ቤተክርስቲያን በመንግስት ደረጃ እውቅናን አግኝተው እስከ ዛሬ ድረስ ወንጌልን እንድታገለግል በብዙ ተጋድሎ የቤተ ክርስቲያን መንገድ ያዘጋጁ እንደ መጥምቁ ዮሐንስ ብርቱ የመንገድ ጠራጊ ነበሩ። ነገር ግን ሐዋርያው ዳዊት ባዩን በአንጻሩ ቀደም ብሎ የተነሱ ብዙ የሃይማኖት አዳሾች መኖራቸውም አይዘነጋም። ይሁን እንጂ እሳቸውን ከሁሉም ለየት የሚያደርጋቸው ነገር ቢኖር ብዙ የቤተ ክርስቲያን መሪዎችና አገልጋዮች እንደ ማርታ የተቅበዘበዙ የቴዎሎጂ ትምህርት በሚሰጠው ስመ መጽሐፍ ቅዱስ ትምህርት ቤቶች ገብተው የተማሩ ሲሆን እሳቸው ግን እንደ ማርያም በቤተ ክርስቲያን ዘንድ ቁጭ ብለው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገሯችሁን ሁሉ ያሳስባቸዋል በማለት የተናገረውን ቃል ተግባራዊ በማድረግ በመንፈስ ቅዱስ ብቻ ወንጌልን ተምሮ ተከታዮችን ያስተማሩ አስገራሚ ምሁር መሪ ናቸው። ምን ይሄ ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞትና በትንሳኤው ቤተክርስቲያንን በራሱ ላይ መስርቶ መከፋፈልና ልዩነት ሳይከሰት በፍቅር የጠበቀ አንድነት ለሁሉም እንዲኖሯቸው አጥብቆ በማስተማር ለቤተክርስቲያን አቋምና አስተዳዳሪ የሚሆኑ ቋሚ መመሪያዎቹን ለሐዋርያት ሰጥቶ መንፈስ ቅዱስ የመውረድ ተስፋ እንዲጠባበቁ ከተናገረ በኋላ ወደ እግዚአብሔር አብ ሰማይ ጋር እንዳረገው እንዲሁ እሳቸው ወደ እግዚአብሔር ከመሄዳቸው በፊት ክርስቶስ አምሳያ የሆኑበት ጉዳዮችም አሉ። ከነዚህ መካከል አንደኛው ዓለም አቀፍ የእግዚአብሔር ቤተክርስቲያን እንደገና ካቋቋመው ከ1980 ዓ.ም ጀምሮ የቤተክርስቲያኒቱን መመሪያዋን መጽሐፍ ቅዱስ መሪውን ደግሞ መንፈስ ቅዱስ አስተዳደሩን ሐዋርያዊ በማድረግ ከመጽሐፍ ቅዱስ ያሰናዱትን የቤተክርስቲያኒቱን መተዳደሪያ ደንብን ባደራ ለቀጣዩ ትውልድ ያስረከቡት ይሆናል። እንግዲህ እንዲህ ስል ግራ የተጋባችሁ ብትኖሩ መጽሐፍ ቅዱስን መመሪያን አድርጓል ሲባል የተኛው ዕውቀትና ጥበብ ማስተዋልም የተካነበት የምድራዊ ችሎታ፣ የንግግር አቅም፣ የማስተዳደር ብቃት፣ ልዩ ልዩ አሰራርና ማንኛው ጥቅማ ጥቅም የሚያስገኝ ነገር ቢኖርም ከእግዚአብሔር ቃል ወይም መጽሐፍ ቅዱስ ይህን ይደግፋል ወይ ይፈቅዳል ወይ የሚለው ነው። ደግሞ መንፈስ ቅዱስን መሪያቸውን አድርጓል ሲባል ሰው በሐሳቡ ይህን ብናደርገው መልካም ይሆናል፣ እንደዚህና እንደዚያ ብንሰራ ጥሩ ነው፣ ደግሞ መደረግ ያለበት ትናንት ነበረ፣ ዛሬ መሆን አለበት ወይም ነገ ብናደርገው ይሻላል ብለው ሰዎች በቦርድ ደረጃ የሚወስኑት ሳይሆን ስለዚህ ጉዳይ ጌታ መንፈስ ቅዱስ ምን ይላል በማለት ለሁሉም ነገር እንደ ስራ አስኪያጅ በመንፈስ ቅዱስ ጠይቀውና ሰምተው መታዘዙን ነው የሚያመለክተው። ሌላው ደግሞ አስተዳደሩን ሐዋርያው አድርጓል የሚለው ሲሆን ይህም ማለት ከላይ እስከ ታች ሰንሰለታዊ የሆነ ሰባቱ የአስተዳደር መዋቅር እንዲጠበቅ አድርጓሉ። እንግዲህ ሰንሰለታዊ አስተዳደር መዋቅርን አደራጅተዋል ሲባል አጥቢያ አስተዳደር ጽሕፈት ቤት፣ የአካባቢ አስተዳደር ጽሕፈት ቤት አሊያም ማህበር አስተዳደር ጽሕፈት ቤት፣ የወረዳ አስተዳደር ጽሕፈት ቤት፣ የዞን አስተዳደር ጽሕፈት ቤት፣ የቀጠና አስተዳደር ጽሕፈት ቤት፣ ከዚህም ዋናው ዓለም አቀፍ የእግዚአብሔር ቤተክርስቲያን አስተዳደር ጽሕፈት ቤትና ከሁሉም በላይ ደግሞ መለኮት ችሎት ወይም ጸባኦት ፍርድ ቤት ጋር እየተቆራኘ ወይም የተጣመረ የአስተዳደር መዋቅርን አደራጅተዋል። ምክንያቱም ሙሴ የእስራኤል ልጆች በሚመራበት ጊዜ ወደ ሲና ተራራ ላይ ወጥቶ ከእግዚአብሔር የሰማውንና የተሰጠለትን ተቀብሎ በመውረድ ከአሮን ጋር በመተባበር ከእርሱ በታች ከነበሩ ከሰባው አስተዳደር ጀምሮ እስከ ሕዝቡ ድረስ እንደሚያደርሰው እንዲሁ ሐዋርያው ዳዊት ባዩ ከመለኮት ችሎት ከላይ ከአርያት ከጸባኦት እግዚአብሔር ዘንድ የተቀበሉትን ትምህርቶችንና ራእዮችን ጽፎ ካሰናዱ በኋላ ዓለም አቀፍ ከእግዚአብሔር ቤተክርስቲያን ከዋናው ጽሕፈት ቤት አስተዳደር ጋር በመተማመን ከላይ እስከ ታች አጥቢያ ቤተክርስቲያን ሚመን ድረስ እንደሚያደርስ ነው የሚያመለክተው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ በአካልና በስም ሶስት ሆነው ሳሉ በመለኮት በባህሪ በስልጣን በክብርና በህላዌ ወይም በአኗኗርም አንድ አምላክ እንደሆኑ አንድነትን ለመፍጠር ያህል ነው።
ይኸውም ከበረቱ ውጭ ሆነው በአጥር ውስጥ ያሉት ወደ በረቱ ተመልሰው ከመንጋው ጋር እንዲቀላቀሉ የሚያስተምሩና የሚጥሩ በጎች ግን ራሳቸው እንዳይበታተኑ ተጠብቆ እንዲኖር የሚያደርግ መዋቅር ነው። እንዴትስ ብትሉ ለምሳሌ ጌታ ኢየሱስ ክርስቶስ ሲጸልይ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም፣ አንተ እንደላከኝ ዓለም ያመን ዘንድ አንተ አባቴ ሆይ በእኔ እንዳለይ እኔም ባንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ ሲል ጸልዩአል። ቀጥሎም እኛ አንድ እንደሆነን አንድም ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝ ክብር እኔ ሰጥቻቸዋለሁ ብሎ ጌታ ኢየሱስ ክርስቶስ ወደ እግዚአብሔር አብ የጸለየውን ጸሎት በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 23 ድረስ ተጽፎ ይገኛል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እግዚአብሔር አብ ስለ አንድነት አጥብቆ እንደጸለየው ሐዋርያው ዳዊት ባዩም የቤተ ክርስቲያን አስተዳደር መዋቅርና የክርስቲያኖች ሕይወት እንደ አንድ አካል የተጣመረ አንድነትና ፍቅር እንዲኖሯቸው ለማድረግ ካስተምሯቸው ባሻገር ሰንሰለታዊ የሆነ ሐዋርያዊ አስተዳደር መዋቅርን አደረጉ። በመጨረሻም በትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 ድረስና በትንቢተ ሆሴዕ ምዕራፍ 6 ከቁጥር 3 በተለይ በትንቢተ ኢዮኤል ምዕራፍ 2 ከቁጥር 28 እና 9 እንዲሁም የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39 በተጨማሪ ምዕራፍ 11 ከቁጥር 15 ላይ የተጻፈውን ቃል መሰረት አድርገው ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ከቁጥር 4 እና 8 ላይ ከደቀ መዛሙርቶች ጋር አብሮ ሳለ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳይወጡ አዛቸው። ግን መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ኃይልን እንደሚቀበሉ ተናግሮ ወደ ሰማይ አብጋ እንዳረገው ሐዋርያው ዳዊት ወደ አብርሃም እቅፍ ገነት ከመሄዳቸው በፊት እግዚአብሔር ቤተ ክርስቲያን ለሆኑ አገልጋዮችና ክርስቲያኖች እንደሚከተለው የንዛዝን ቃል ተናገሩ። እኚህም በኦሪት ዘጸአት ምዕራፍ 19 ከቁጥር 7 እስከ 10 በትንቢተ ኢሳይያስ ምዕራፍ 52 ከቁጥር 11 በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እና 17 በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18 እና ምዕራፍ 7 ከቁጥር 1 እንዲሁም ኤፌሶን ምዕራፍ 2 ከቁጥር 11 እስከ 13 እና ምዕራፍ 5 ከቁጥር 7 እስከ 10 ቆላሲያስ ምዕራፍ 3 ከቁጥር 9 እና 10 ደግሞ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 16 እና 17 ላይ የተጻፈውንና በአንጻሩ በሌሎችም መጽሐፍ ቅዱስ ክፍሎች ላይ የተጠቀሰውን ቃል መሰረት በማድረግ ያሰናዱት ትምህርቶችን ሁሉም ክርስቲያን ተግባራዊ እንዲያደርጉ አደራ ብለው በክርስቶስ ፍቅር አስተላለፉ። እንግዲህ ይህንን ሐሳብ ጠቅለል አድርጌ ሲገልጡላችሁ ሁላችሁም ከባህል፣ ከጎሰኝነት፣ ከዘረኝነት በአጠቃላይ ለራስና ለወገን ይጠቅማል ከሚለው ከከንቱ ውዳሴ ነስታችሁ መንፈስ ቅዱስ ከማይደግፋቸው ከማንኛው ነገር ተለይታችሁ እግዚአብሔር ቅዱስ ነውና እናንተም ተቀድሳችሁ ታላቁና አምስተኛው የመንፈስ ቅዱስ ጉብኝትን በጾምና በጸሎት የእግዚአብሔርን ፊት መፈለግ ይኖርባችኋል ሲል ለክርስቲያኖች የመጨረሻውን ትእዛዝን ተናግሮ በመሄድ የክርስቶስ አምሳያ መሆናቸውን በማስረጃዎቹ አስመሰከሩ። እንግዲህ የእሳቸው ጉዳይ በዚህ ብቻ የሚበቃ ባይሆንም አሳጥሬ ሳልፍ ጌታን ባገለገሉበት አገልግሎታቸው ዘመን ፍሬቢስ ሳይሆኑ ያኔ በታሰሩበት በጎፋ ማረሚያ ቤት አጥቢያ ቤተክርስቲያንን መስርቶ በአሁኑ ጊዜ በኢትዮጵያ ደረጃ 1200 አጥቢያ ቤተክርስቲያን በላይ ያስተክለው ብዙ ተከታዮችን አፍርተዋል። ደግሞ ሙላትን የሚያመለክቱ 5 ወንድ ልጆችንና ቤተክርስቲያን አንድ እንደሆነች አንዲት ሴት ልጅን ለቤተክርስቲያኒቱ ተከተው ከተወለዱበት በ65 ዓመታቸው ባጋጠማቸው ህመም የተነሳ ሲታከሙ ቆይተው እንደ ኢትዮጵያን አቆጣጠር ህዳር 3 ቀን አክሊላቸውን ለመቀበል የአገልግሎታቸው ባለቤት ወደ ሆነው ወደ እግዚአብሔር ዘንድ ሰማይ ከዚች ዓለም በሞት ተለይተው ከተወሰዱ ዓመታቸው ሆኗል። እንግዲህ እግዚአብሔር የሰማይን ዕውቀትና ጥበብ ማስተዋልም ማኪያ ናቸው። እውነተኛ የወንጌል አስተማሪ ጻፍና ደራሲ እንደ ሙሴ ከእግዚአብሔር የሰማውንና ያየውን ብቻ የሚያራምድ ነቢይ መንጋውን በፍቅር ጠብቆ የሚያሰማራ
መሪና ፓስተር መጽሐፍ ቅዱስን መመሪያ መንፈስ ቅዱስን መሪ ደግሞ አስተዳደሩን ሐዋርያዊ በማድረግ በኤፌሶን ምዕራፍ 4 ከቁጥር 11 ላይ የተጻፉ አምስቱን ኦፊስ አሟልቶ በእርግጥም የቤተ ክርስቲያን ሐዋርያ ሊባሉ የተገቡ በመሆናቸው ሁሉም በምኞት አምላካችን እግዚአብሔር እንደሳቸው የሆኑ ቢሊዮኖችን ለዓለማችን ያስነሳልን ብለን የምንመኟቸው መንፈሳዊ አባታችን ሐዋርያው ዳዊት ባዩ በአካል ከኛ ዘንድ በመለየታቸው ጥልቅ ሐዘን ተሰምቶልን ቢሆንም እንደ እግዚአብሔር ቃል ግን እንጽናናበታለን። በቃ እሳቸው ሞቷል፣ እንግዲህ ቤተክርስቲያኒቱን ማን ይመራታል ለሚሉት መልሴ የእግዚአብሔር ቤተክርስቲያን በጌታችን በኢየሱስ ክርስቶስ በገዛ ደሙ የተዋጀች የእግዚአብሔር ቤተክርስቲያን ናት እንጂ የሐዋርያው ዳዊት ባዩ ስላይደለች እስከ በጉ ሰርግ ቀን ድረስ ወንጌልን እየሰበከች ትቀጥላለች እንጂ በማንም በምንም አትገታም። ነገር ግን እግዚአብሔር እንደ ሙሴ እሳቸውን በመጠቀም በመንፈስ ቅዱስ ሰይፍ ብዙ ጫካዎችን መንጥሮ በወንጌል ማረሻ ዓለምን በብዙ ማረሱ ባይዘነጋም በኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ድረስ የተጻፈው ቃል እንደሚያስረዳን እግዚአብሔር ባሪያው ሙሴን በሞት ሲወስድ በእርሱ ቦታ የነዌን ልጅ ኢያሱን ተክቶ የእስራኤል ልጆችን በመምራት ማርና ወተት ወደምታፈስሰው አገር ከነዓንን ምድር እንዳስወረሳቸው እንዲሁ በሐዋርያው ዳዊት ባዩ ቦታ አሁን ተክቶ በሚመራው በሐዋርያው ጴጥሮስ በየነም ሆነ እንደገናም ቀብቶ በሚያስነሳቸው ሰዎች ቤተክርስቲያኒቱን እየመራ እስከ ክርስቶስ ዳግም ምጽአት ቀን ድረስ እግዚአብሔር ያዘልቃታል እንጂ አቤቱ ማራናታ። ያም ሆነ ይህም ስለሳቸው አሟሟት ምን እላለሁ? መንፈሳዊ አባታችን ሐዋርያው ዳዊት ባዩ እልፈት ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለወንጌል ልጆችና ላፈራቸው ክርስቲያን ሁሉ እንዲሁም በመላው ዓለም እውነተኛ ወንጌል ተናፋቂ ለሆናችሁም ጭምር መጽናናቱን እመኛለሁ ከማለትም በተለይ አምላካችን እግዚአብሔር መጽናናቱን ይስጠን። ነገር ግን ወንድሞቼ ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ስለዚህ በጌታ ቃል የምንላችሁ ይህ ስለሆነ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝም በመላእክትም አለቃ ድምፅ እግዚአብሔር መለኮት ከሰማይ ሲወርድ በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ላይ ለመቀበር ከእርሱ ጋር በደመና ተነጥቀን ሁልጊዜ ከጌታ ጋር እንደምንሆን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ድረስ ስለሚናገር ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። እንግዲህ ተመልካቾቻችን እስካሁን ሰዓት ድረስ ወደ እናንተ ሳደርስ የቆየሁት ዓለም አቀፍ የእግዚአብሔር ቤተክርስቲያን ታሪካዊ አመጣጥ ጋር የሚጣመረውን የሐዋርያው ዳዊት ባዩ የህይወት ታሪካቸውን በተመለከተ የተጠናቀሩ ስብጥር የመንፈሳዊ ዜናዎቹን ነው ያዳመጣችሁት። በዚህ ላይ ሐሳብ አስተያየትና ጥያቄ ካላችሁ በኮሜንት መስጫ ላይ እንድታስቀምጡልኝ በአክብሮት እየጠየኩኝ ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር በማድረግ የተባበራችሁ በየጊዜው የሚለቃቸው ትምህርታዊ የሆኑ መንፈሳዊ ጉዳዮች እንዲደርሱላችሁ ደግሞ የደውል ምልክቱን እንድትጭኑን እያሳሰብኩኝ ለዛሬ ያዘጋጀሁትን የመንፈሳዊ ዜናዎችን በዚህ ላይ ማበቃ ሲሆን በሌላ ጊዜ በሌላ መንፈሳዊ ዝግጅት እስከምንገናኝ ድረስ ቸሩን ይመኛለሁ። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። አሜን።